السلام ورحمة الله. عند أباتي متور أبي وين أبات؟ إذا تاسي جينا وين؟ كمبل ساجين ها؟ كمبل ساجين عندنا لا نوي وينه؟ لم تفهم أشتياك شو تياك من ربرك أشتي سلامنا السلام عليكم አለ ፈጣሪ መስገን ስለ ልደት ምናምን ስትናገር ነበር ይቅርት አይ እሺ ጥያቄውን ልትመልስ ነው ከኔ በፊት ካሉ ችግር የለም ይናገሩ ነው ወረፋ ጠብቃለሁ ካልሆነ ልመልስ ችግር የለም መልስ ኢየሱስ ክርስቶስ ገናና ክብር ብሎ ተናግሯል መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንደተከበረ በደንብ መላእክትም ራሱ መክፈት ይችላል መጽሐፍ ጥያቄው ተቆርጣ ጥያቄ አለኝ አንዴ እሱ እህት እያወራ ነው አይደለ ታገሽ ጠብቅ ኦኬ ኢየሱስ ክርስቶስ ገናን አክብሩ ብሎ አክብር ወይ ነው ጥያቄው ይሰማል እኮ ለዛ እኮ ነው አትውጣ ይኸውልህ አትውጣ አሎ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ገናን አክብሩ ብሎ ተናግሯል ወይንስ አልተናገረም ነው ጥያቄው እንዴት እኮ መላእክት እንዳከበሩት ልነግርህ እኮ ነው የመጣው ለዛ ነው መላእክት በማን እንደሚለኩ ታውቃለህ አይደል ተነግረኛለህ እሱን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር ገናን አክብሩ ብሎ አስተምሯል ወይ እኮ አዎ እያልኩህ እኮ ነው ኦኬ እሺ ምዕራፍና ቁጥር ስጠን ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበትን ቆይ እሺ አይ ጥቅስ ላወጣልህ ነው ቆይ አንዴ እሺ አንዴ ቁልስ አይ ችግር የለም እሺ አሁን ዜዶ መጠየቅ ትችላለሽ እሺ ሰላት ላይ ሆነን ዱዓ ማድረግ ስንፈልግ በስጁድ በምንችለው ቋንቋ ማድረግ እንችላለን እንዴ ችግር የለውም አረበኛ ላልቻለ ሰው በሚችለው ቋንቋ ማድረግ ይችላል ከቻላችሁ ግን በአረበኛ እንደጀመራችሁ በአረበኛ መጨረስ ያልቻለ ሰው በሌላ በሚችለው ቋንቋ ይችላል አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር لا يكلف الله نفسا الا وسعها ይላል ያምላካችሁ አላህ አንዲት ነፍስ ከአቅሙ በላይ አላስገድዳትም ብሏል ካልቻላችሁ አትገደዱም በቻላችሁት ቋንቋ ማድረግ ትችላላችሁ ከፈለጋችሁ በአማርኛ በትግረኛ ማድረግ ትችላላችሁ በስልጠኛና በጉራጌኛ ከሆነ ግን በእነሱ ይቻላል በፈለጋችሁ ቋንቋ አይ እሺ በረካ ሁና መሰግናለሁ እሺ ሰላም አለይኩም ሁሱ መተሃል እሺ ኢየሱስ ክርስቶስ ገናን አክብሩ ብሎ ያዘዘበትን ቃል እስኪ እስከ ጋር ነው የሚገኝ እሺ ክፈትልኝ ሉቃስ 2 ክፈትልኝ አንዴ ሉቃስ 2 ቁጥር ስንት ቁጥር እስከ 10 እስከ 14 አንብብልኝ ይሄን ሁሉ ምዕራፍ ይወስዳል ገናን አክብሩ የሚለው ቃል ወይንስ ልትፈላሰፍ ነው የሆነ ጥቅስ አምጥተህ ላ አንብበው ነው ያልኩት ችግር የለው አንድ ሰከንድ አጨርስ ማጨራጨር ነው አንብበው ነው ችግር የለው እስከ 10 እስከ አይ የገናው የተያያዘ ስለሆነ እስከዛ የተያያዘ አይደለም በእኔ የጠየቅኩህ ኢየሱስ ክርስቶስ የተናገረበት ያዘዘበት ገናን አክብሩ ብሎ ያዘዘበትን ቦታ ነው የፈለኩት እኮ አንብበውና እዛ ላይ ትናገረኛለህ እያነበብክ እንደዛ አይሻልም የሚሻለው ምን መሰለህ ጥቅስን ይኸው ሰው ይስማው ይሰማል ችግር የለውም ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበት ቃል አለ እዛ ላይ ሳንደክም በፊት አዎ እያልኩ እኮ ነው እሺ ኢየሱስ ክርስቶስ የተናገረበት ቃል ነው ገባ ሉቃስ ስንት ነው ያልከው 2:10 ሉቃስ 2:10 እስከ 14 አንብበው ማንበብ ብቻ አንብበው ሉቃስ 2:10 ሰው ሁሉ አስቀድሞ መልካም ነው ኦኬ እሺ ሉቃስ 2:10 ሉቃስ ነው ያልኩት ችግር የለም አንተ መጽሐፍ ይዘሃል ማንበብ ትችላለህ ወይንስ አትችልም አዎ እችላለሁ ላ የለኝም ስለሆነ እንጂ እችላለሁ
አይሽ አብላና መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ማን ይሄን እየተናገረ ያለው? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግምም ተኝቶ ታገኛላችሁ። ልቀጥል። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርን አመሰገኑ ይላል። ልቀጥል። 14 ጨምርለት። ክብር ለእግዚአብሔርም በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። 14 ጨረስኩ። መላእክት የሚያዛቸው ማን ነው? እሱ አይደለም ጥያቄ። ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል። መልስ እኮ ምን ብሎ ነው የተናገረው? እነሆ ክርስቶስ በተወለደ ቀን ምን አላቸው? እነሆ ታላቅ ደስታ ዛሬ በዳዊት ከተማ እያከበሩ ነው፣ እግዚአብሔር እያመሰገኑ ያልክ። ዛሬ እኮ በነገ 29 የሚከበር እኮ ደስታ ነው። እያከበሯት በል ከራስህ ጨምር። አንደኛ በመጀመሪያ ጥያቄውን መልስ። ኢየሱስ ነው ወይ ይሄን እየተናገረ ያለው? በዳዊት ከተማ ኢየሱስ ተወልዶላችኋል የሚለው ኢየሱስ ነው? መልአኩ ይልሃል። መልአኩ ምን ይላል? ከእግዚአብሔር ታዝዞ ነው። ገባ? ኢየሱስ ስለተወለደ ምን አለ? በሰማይም ሰራዊት ነበሩ ይላል። ጤነኛ አይደለም እንዴ? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይ? አሁን አዎ ብሏል። እኔ ልመልስልህ። ቆይ ሜት አድርገህ ትቀጥላለህ። ኢየሱስ ክርስቶስ ነው ይሄን እየተናገረ ያለው ወይንስ ማን ነው እየተናገረ ያለው? ክርስቶስ የኢየሱስ ክርስቶስ መልአክ ነው። ኢየሱስ ክርስቶስ ሕፃን ሆኖ ተወልዶ ሳለ መላእክት ስለዚህ ኢየሱስ አይደለም የተናገረው። እሱን በለና ወደ እግዚአብሔር ምን ወደ እንሄዳለን። ስለዚህ ኢየሱስ አይደለም ይሄን ቃል እየተናገረ ያለው አይደለ እኮ የኢየሱስ መልአክ ነው ያልከው። የእግዚአብሔር መላእክት እያለ የእግዚአብሔር መልአክ ነው በዳዊት ከተማ ዛሬ ጌታ ክርስቶስ ሆኖ ተወልዶላችኋልና። እሺ፣ ስለዚህ እየተናገረ ያለው መልአክ ነው እንጂ ኢየሱስ አይደለም በለና። እሺ፣ ስለዚህ ኢየሱስ አይደለም እየተናገረ ያለው አይደለ? መልአክ በጣም ጥሩ። መልአክ ቃል የምናገረው የእግዚአብሔር ቃል ነው። ምንድነው? አዎ የእግዚአብሔር ቃል። መላእክት የእግዚአብሔር ቃል ይናገራል እንጂ ፍልስፍና ተወና። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበትን ቃል ነው የተጠየቀው አይደለ? ከመጀመሪያ ስንጀምር ጊዜ እየተናገረ ያለው ኢየሱስ ሳይሆን መልአክ ነው አልክ። በጣም ጥሩ። አንደኛ እሱ ነው። ሁለተኛ እዚህ ቦታ መልአክ የእግዚአብሔር ቃል ይናገራል ያልኩ ችግር የለውም። ኢየሱስ እንዳልሆነ አመንክ። መልአክ ነው የሚናገረው። ሁለተኛ መልአኩ በዚህ ቦታ ላይ ገናን አክብሩ ብሎ ተናግሯል አልተናገረም? ገና ማክበር ምን ማለት ነው? ምን ማለት ነው ብለህ አትጠይቅኝ። ገናን አክብሩ ብሏል ወይ እዚህ ቦታ? ገና ማለት በኢየሱስ ክርስቶስ በተወለደ ገና ማለት ምን ማለት ነው የሚል ጥያቄ ስላለ አሁን እዚህ ቦታ ላይ ገናን አክብሩ የሚል ቃል ተናግሯል መልአኩ እዚህ ላይ። ተወለደ ይልሃል። ተወለደ ውልደት እኮ ነው ገና ብለን የምናከብረው እንጂ ሌላ ትርጉም የለውም። ከመወለድ በቀር ሌላ ምንም የለውም። ቅድም ኢየሱስ መወለዱን ምንድን ነው ያልከው? ገና ማለት ምን ማለት ነው ስልህ ገና ማለት ምን ማለት ነው ስልህ ያንተ ወንድም ምንድን ነው ያልከው? ገና ማለት እስልምና ክርስትና የሚያከብሩት ኢየሱስ ክርስቶስ የተወለደበት ቀን ነው አላልክም? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ገና ማለት ኢየሱስ ክርስቶስ የተወለደበት ቀን ነው። ያ ቀን በተወለደበት መላእክትን እየዘመሩ ተመልከቱ። ተወልዷል እኮ ይላል ኢየሱስ አለ። እኛ አልተወለደም አይደለም። እኛ አልተወለደም ባላልንም እኮ እኮ ሲወለድ መላእክትን እየሰማሁ ነው። ገና ማለት እያልኩ ነው። ገና ማለት ክርስቶስ የተወለደበት እለት ነው ወይም ቀን ነው እንጂ ሌላ ትርጉም አንሰጠውም፣ የለውም። ገባ? ያን ቀን መላእክቲ በዛን ጊዜ ክርስቶስ በተወለደበት ቀን መላእክቲ እግዚአብሔርን እያመሰገኑ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ተወልዶላችኋል ተብሎ መላእክትን ያመሰገኑት። እኛ ደግሞ በዚያን መሰረት አድርገን መላእክትን ያመሰገኑት ምስጋና ለእግዚአብሔር በአርያም ይሁን እያለ በምድር ለሰው ሰላም ይሁን እያለ
የመሰከሩለት ነው እንጂ የምናከብረው ሌላ የተጨመረበት ነገር የለም እያልኩ ነው። ከዛ ከተጨመረ አዎ አስረዳኝ። የለም አምናለሁ። ግን አሁን በዚህ ቦታ ላይ ገናን አክብሩት የሚል ቃል አለ ወይ? ወይንም የገና በዓልን አክብሩ የሚል ቃል አለ በዚህ ቦታ ላይ ወይንስ የለም? ገና የተገኘው በኢየሱስ ክርስቶስ ልደት ነው ያልኩህ እኮ ነው ሁሲዬ። ገና የተገኘ በኢየሱስ ክርስቶስ መወለድ ነው እንጂ ከኢየሱስ ክርስቶስ አሁን መወለዱ እኮ ነው እየተናገርክ ያለኸው። መወለዱ እኮ እኛ ምናምናለን እኮ ያለው ዘለቀ እኮ የኢየሱስ ክርስቶስ ይሄንን ልደቱን አክብሩ ብሎ እኮ ነው ኢየሱስ ከዚያ በኋላ እያከበረ አሳይቶሃል። ችግር የለውም እኮ መላእክቶች ይሄንን በየጊዜው ክርስቶስ የተወለደበት ልክ እንዳንተ በየዓመቱ እየመጣ አክብረዋል። ሰዎች ሐዋርያቶች አክብረውታል ገና። ይሄንን ማወቅ ያለብህ ለሰው ልጆች ትምህርት ክርስቶስ አንዴ ተወልዷል አስተምሮናል። በዛ መሰረት ከእኔ ተማሩ ብለናል። መወለዱን አትደጋግምልኝ። ጤነኛ አይደለም። እሱ ማስረጃ አይሆንም። ክርስቶስ አልተወለደም አንልም እኮ እኛ። ተወልዷል እኮ። ግን ያንን የተወለድኩበትን ቀን በየዓመቱ እንደዚህ ገና በዓልን አክብሩ ብሎ አስተምሯል ወይ ነው ጥያቄው? ወይ እርሱስ ያንን ነገር በየዓመቱ ኑሯል አይደለ? ቆይ አዳምጥ፣ ተረጋጋ። በየዓመቱ ልክ አንተ እንደምታከብረው ያከብር ነበር ወይ ኢየሱስ ክርስቶስ? ወይንም ሐዋርያቶች የክርስቶስ የተወለደበት ይሄ ገና ነውና ብለው ያከብሩ ነበር ወይ? እሱን ነው የተጠየቀው። አሁን አንተ ያመጣህልኝ ተወልዷል የሚል ነው። ብዙ ጥቅስ እሰጥሃለሁ ከአንተ ከምታውቀው በላይ ኢየሱስ እንደተወለደ የሚያሳዩ ማስረጃዎች ማለት ነው። ግን ያ ገና ማለት አይደለም። ገብቶሃል አይደል? ክርስቶስ ይሄን በዓል አክብሮታል። ቅድም በየዓመቱ አክብሮታል። ይሄን በዓል ገና ለክርስቶስ እኮ ነው የምከብርለት። እንዴት ክርስቶስ አክብሮታል ትላለህ? ለክርስቶስ ለራሱ እየከበረ እንዴት ክርስቶስ ራሱ ትላለህ? እሺ እንደሱ ለራሱ እየከበረ ስለተወለደልን መላእክት ስላመሰገኑት እሺ ክርስቶስ ያከበረበት መጥተው በኮከብ ተመርተው በፈጣሪ አዳምጥ። ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት፣ እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስን እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው። ሰው ነው አይደለም? አይደለም። ክርስቶስ ሰው አይደለም። እንዳትሳሳት። ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ። መጀመሪያ ስለ ሥላሴ ማንነት እወቅ። አንተ ራሱ ስለ ሥላሴ ማንነት እወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልህ። ሰው ነው አይደለም? ኢየሱስ መልስ። ቆይ መልስልህ። አላዳ ሰው አይደለም። ልንገርህ ላስረዳ። ቀስ በል እንጂ መሪያ ቀስ በል። ክርስቶስ መልስለት። ሰው ነው አይደለም? ኢየሱስ ሰው ነው አይደለም? ቆይ አንዴ ሰው ነው አይደለም? ኢየሱስ ሰው አይደለም እያለ ነው። መልስ አንድ ጊዜ አለው ቆይ ልመልስልህ ነኝ። ክርስቲያን እዚህ ጋር እንዳትሳሳት የምሞክረው እነሱ የሚያስቡት ሰውና የክርስቶስ ሰውነት እንዳይለያየ ነው። እነሱ የሚያስቡት ሰውነት አንድ የተረጋጋ እንዳታወርዷቸው አይደለም። ይበላል፣ ይጠጣል፣ ይጸዳዳል የሚለውን የሰውኛ ነው የሚያስቡት እነሱ። ይበላል፣ ይጸዳዳል። ብራዘር ችግር የለውም። እግዚአብሔር ከኛ ጋር ምንም አንፈራ። በመጽሐፍ ቅዱስ ተደርከን እናወራ። ከራሳችን ግን እንዲህ ነው። ክርስቶስ አሜን አምላክ ይረዳናል ነው። አምላክ ሰው ሆነ እንጂ ሰው አምላክ አላደረገም። ቆይ ተረጋጋ። አይ ሰው ሲባል እንደራስ እንዳታስበው ነው። ሰው ሲባል እንደራስ እንዳታስበው። ቆይ እኮ መልስለት። ሰው አይደለም እያለ ነው እሱ። ቆይ ሰው ሲል እንደራስ እንዳታስበው። ይጸዳዳል የሚባለው ሰው ሲባል እንደራስ እንዳታስበው ነው። እሱን ነው ቢውንቱ ማሰብ ያለበት።
ሰው ሲባል እንደ ራስ እንዳታስበው። ረጋ በላን። አሁን ደግሞ እሱ ይመልስ። ይኸው ተረጋጋ እያለ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ሲሆን እንዳንተ አይደለም፣ እንዳንተ አይደለም። እንደኔ ይበላ ነበር፣ ይጠጣ ነበር። እንዳንተ የሚበላ እንዳንተ የሚራብ እንዳንተ የሚጸዳዳ አይደለም። ይበላል፣ ይራብ ነበር። ሁለቱንም አሁን አይደለም አይደለም። አዎ ላስረዳ። አሁን ላሳይህ። እሱን ነው የፈለኩት። ቆይ እንደተራበ ላሳይህ። መጽሐፍ ቅዱስ ፍጹም ሰው ነው ፍጹም አምላክ ነው ሲባል እንዳንተ ሰው አይደለም፣ እንዳንተ ሰው ነው እኩል ነው እያለ ደረጃን እየሰጠ አይደለም። አሁን ተረጋጋ። አሁን ደግሞ ለኔ ጊዜ ስጠኝ ለተናገርከው መልስ። ኢየሱስ አይበላም። ቆይ ተረጋጋ። ቀስ እንበልና ለተመልካችን ገንስተው ገባ። ሰው እያዳመጠን ነው። ያለኛ አይደለም እንደሚያታድርግ በጣም ታገስኳቸው። ይሄ ሰው ያነሳው ነገር አለ። አንደኛ የመጀመሪያው ምንድነው? ኮፊ ከላይ ያለው ሰው አይደለም ብሎ ጀመረ። ኢየሱስን ሰው እንደሆነ ቃል በቃል ኢየሱስ እኔ ሰው ነኝ ያለበትን ላሳይህ ነው። እንዳንተ ሰው አይደለም። ደረጃ አትስጠው፣ ደረጃ አትስጠው። ሚዮት አድርግ። አንተ እኩል አታርገው ነው። ሰው ሲባል እኔ ነኝ ብላ እንዳታስበው እኮ። ይበላል፣ ይጠጣል፣ ይራባል። እሱንም ላሳይህ ነው። አንደርስታንድ አትረብሽ እንጂ እንደምን ወንድ ልጅ አይደለህ እንዴ? ተረጋጋችሁ። ተፈሽኩ ሳይሆን ደረጃ እንዳትሰጠው። በቃ እሺ፣ አሁን ከመጽሐፉን የቃል በቃል የምናገረው ላሳይህ ነው። ሰው ሲባል ከይሱ እኩል ነኝ እያለ እንዳይሆን እንዳታስበው። እንደሚራብ ላሳይህ ነው። እንደኔ ይራብ ነበር ይላል ይላል። ቆይ ላሳይህ ይላል ይላል። አይልም አይደለም እኮ። እሺ ረጋ በላ፣ ረጋ በላ፣ አትናደድ። ኢየሱስ ክርስቶስ እንደሚራብ አመን። አሁን እንደሚበላ እንደሚጠጣስ ተመላህ ተምኑ ኮፊ። እኔ እኮ ተናገርኩ ነው የሚናገረው። የአዳምን ጩኸት ነው፣ የአዳምን ጩኸት ነው የሚጮኸው። የአዳምን ጩኸት እዚህ ጋር ምን መሰለህ? የተሸነፈው የወደቀው አዳም አለ። ገባ? አዎ ሰው ነው፣ አምላክ ነው። ገባ? የወደቀው አዳም አለ። የአዳምን ጩኸት ነው የሚጮኸው። የአዳምን ራብ ነው የሚራበው እንጂ ፍጹም አምላክ ነው እሱ። አንተ የምታስበው አንተ የምትራበውን የምታክሲያተ የምትደክመውን ድክመት ነው አንተ የምታስበው። ምንም ማድረግ አይችልም፣ አያዳምጥም። አይሰውርሉ። እሺ አንተ ከታች ያለው ቀጥል። ኢየሱስ ክርስቶስ አምላክ አለው የለውም? አስረዳ። አምላክ አለው ንገራቸው። አምላክ አለው የለውም? ኢየሱስ መልስ። እሱያ እዚህ አንድ ነገር ምን ነገር ፈልጋ ቀስ መጀመሪያ አንድን ጀምረህ አንድ ምህር ሳይሆን በመጀመሪያ የጀመርከው ኢየሱስ ክርስቶስ ሰው ነው። እዛ ጋር ልጨርስ፣ ችግር የለውም። ከዛ በኋላ ቀጣይ እናወራ አይሻልም? ጨርስ። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ሰው ነኝ ብሏል አይደለ? አይ ኢየሱስ ክርስቶስ አዎ ሰው ነው ብሏል። ለምንድን ነው ሰው ያለው? ስጋ ስለለበሰ። ዮሐንስ አንድ ላይ ምን ይላል? ቃልም በእግዚአብሔር ነበር፣ ቃልም በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ያ ቃል ደግሞ ምን ሆነ ይላል? ስጋ ሆነ ይላል። ያ ስጋ የለበሰው ኢየሱስ ክርስቶስ ሰው ነኝ ይላል። ገባ? ሰው ነኝ ይላል። ደግሞ በዮሐንስ 11 ምዕራፍ 25 ላይ ምዕራፍ 11 ቁጥር 25 ምን ይላል? ሕይወትና ትንሣኤ እኔ ነኝ ይላል። እዚህ ጋር ምን ይላል? ሕይወትና ትንሣኤ እኔ ነኝ፣ ሕይወትም የምሰጥ የሚያስነሳችሁ እኔ ነኝ ይላል። ገባ? ለምን ካልከኝ ያ ቃል ስጋ ስለለበሰ ያ ቃል እግዚአብሔር ስለነበረ ኢየሱስ ክርስቶስ አዎ ፍጹም አምላክ ፍጹም ሰው ነው። ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ እንላለን። በትምህርታችን መሰረት በሃይማኖታችን መሰረት እንደዛ እንላለን። በምሳሌ እንደ ሰው ተገኝቶ ራሱን ባዳ አደረገ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል ፊልጵስዩስ 2:8 ላይ። ራሱን ምን አደረገ ይላል? ራሱን አዋረደ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ፊልጵስዩስ 2:8 ላይ። ጨረስክ? አዎ ራሱን አዋርዶ ኢየሱስ ክርስቶስ እኛን ለማዳን አዎ ሰው ሆኗል። እሺ ኢየሱስ ክርስቶስ ሰው ነው። ያ ሰው የሆነ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ሰው ነው ሳይሆን ሰው ሆኗል ነው የምንለው። ሰው ነው መጽሐፉ እንደዛ ይላል ይላል ኮስዬ አውቃለሁ። ግን ምን ይላል? ሰው ያን ቃል ነው ስጋ የሆነው እንጂ ሰው ማለት እሺ እስኪ ልጠይቅህ አንተ ሰው ከምንና ከምን የተገኘ ነው? ሰው ማለት ከጊዜ በኋላ ሰው የሆንከው አንተ ማለት ነው። ከጊዜ በኋላ የተፈጠረ ማለት ነው። ኢየሱስ ክርስቶስም ሰው ነው እንደማንኛውም ከጊዜ በኋላ። ስለዚህ ሰው ነኝ ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል አይደለ? ዮሐንስ ወንጌል ማስረጃ ለስተ እሺ የተፈጠረ
ዮሐንስ ኢየሱስ ክርስቶስ ተፈጥሮ ያለው ያለ ጥቅስ ታሳየኛለህ? እኔ ሙሴ ተፈጥሮ ያለው ያለበት ጥቅስ ታሳየኛለህ? መጽሐፍ ቅዱስ ላይ ማለት አይጠበቅበትም። ሙሴ ተፈጥሮ ያለው እግዚአብሔር ሰዎች እንደፈጠረ በመጀመሪያ ፈጥሯል። ኢየሱስ ክርስቶስ ቆይ በተናገረ እየተጠያየቅን ነው አይደለ? ሙሴ እኔ ተፈጥሮ ያለው ብሎ ተናግሯል አልተናገረም? መልስ። ሙሴ ሰው መሆኑ የእግዚአብሔር ትእዛዝ ያስተላልፋል። ሙሴ እናትና አባት አለው። ጥያቄውን መልስ፣ ቀጥታ ጥያቄውን መልስ። ሙሴ እኔ ተፈጥሮ ያለው ብሏል አላለም? ያወራ ነው ስለ ሙሴ ነው ወይ ስለ ኢየሱስ ነው? እመልስልሃለሁ፣ ችግር የለውም። ግን ያልኩህ ስለ ኢየሱስ ነው፣ የምጠይቀን ስለ ሙሴ ነው። እንደዛ አይግባባም እኮ። መልስ። ኢየሱስ ክርስቶስን ከፍጡርነት ለማውጣት ምን አለ? ኢየሱስ ተፈጥሮ ያለው ያለበትን አሳየኝ አለ። ኢየሱስ ክርስቶስ እኮ እኔ ፈጣር መሆኑን ላሳይሃለሁ፣ አንተ ፍጡር መሆኑን አሳየኝ ምትል ማሳየት አልቻልክም። ፈጣሪ መሆኑን ለማሳየት ገና እኔን ጠይቀህ ልታረጋግጥ ነው፣ በሎጂክ ማለት ነው። ተፈጥሮ ያለው ያላለበት አላለምና፣ ስለዚህ እንደዛ አይደለም። ቆይ አዳምጠህ ሙሴ ተፈጥሮ ያለው ያለበት ጥቅስ አለ የለም? መጽሐፍ ቅዱስ ላይ ነው የተባልከው። አሁን አለ ወይንስ የለም? ያላ ቀላል ጥያቄ። እግዚአብሔር እንደፈጠረ በመጀመሪያ አዳም እንደፈጠረ ከዛ በኋላ በእናትና አባት እንደተገኘ አዎ ሙሴ እናምናለን። በምን ተገኘ አላልኩህም? እባክህ አንተ በጠየቅከው መሰረት ሙሴ እኔ ተፈጥሮ ያለሁ ብሎ ተናግሯል ወይ ነው ጥያቄው። ራስ እንደ ከማስ መቅጠር ቆይ የጠበብከኝ ጥቅጥቅ እያወጣሁልህ ነው ከሙሴ። ያብሽር ችግር የለም። አዎ እንካ ዘፍጥረት አዎ ያዝ ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ምላሴንም ጸጥተኛ የሆነ ሰው ነኝ፣ እኔም የምናገር ሰው አይደለሁም ይላል። ፍጥር ነው ያለው የቱ ጋር ነው? ድምፅ አይሰማም። ተፈጥሮ ያለው የቱ ጋር ነው? ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ይልሃል፣ ሰው ነኝ ይላል። አፌ ኮልታፋ ማለት ተፈጥሮ ያለው ማለት ነው። አዎ ምንም እንደማይችል ይነግረዋል። የእግዚአብሔር አገልጋይ መሆኑ ይነግረዋል። የእግዚአብሔር አገልጋይ መሆኑ ኢየሱስ ክርስቶስም የእግዚአብሔር አገልጋይ ነው። ማስረጃ ላሳየህ። የእግዚአብሔር ባሪያ ነው። ኢሳይያስ 42 የእግዚአብሔር አገልጋይ ነው። አዎ ስለዚህ ሙሴና ኢየሱስ አይለያዩም ማለት ነው። ማሻአላህ ጎበዝ ልጅ። በራሱ ጊዜ ኢየሱስ የእግዚአብሔር ባሪያ ነኝ የሚል የለም። ኢሳይያስ 42:1 አውጣ። አውጣልኝ አንተ ስለ ጥቅስ እኔ ጥቅስ መጽሐፍ ስለሌለኝ ነግሬሃለሁ። በሞባይል ነው ያወጣህ ያለው። ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴንም በእርሱ ላይ አድርጌያለሁ ይላል ስለ ኢየሱስ ክርስቶስ። እነሆ ስለ ኢየሱስ አይደል? ማቴዎስ እና ማርቆስ ለኢየሱስ ነው ብለው ያን ትንቢት አምጥተው አዲስ ኪዳን ላይ አስቀምጠውታል። የሚገርም። እሺ አሳየኝ ያልኩህ እኮ በማስረጃ ሳይ ግለጠውና አሳየኝ። ችግር የለውም ብዙ ተመልካች ስላለ አሳየኝ። ምን ላሳየሽ? ችግር የለውም አብሽር። ይህ ስለማን ነው? እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። ማን ነው ለአሕዛብ ፍርድ የሚያወጣው? የእግዚአብሔር ምርጡ። አይጮህም፣ ቃሉን ሙሴ ነው። በሜዳ ማን ነው ሙሴ ነው ብሎ ይፈታል? ከፈርዖን እጅ ያወጣቸው ሙሴ ነው። ማስረጃ ማን ነው ይሄንን ለሙሴ ነው ብሎ ይፈታል? አንድ አባት አምጣ እስኪ። አንተ ለኢየሱስ ክርስቶስ መሆኑ ስጠኝ፣ አስረዳኝ። በወንጌል ተጽፏል ትላለህ፣ አሳየኝ። እሺ በቃ ችግር የለውም። እዚህ ቦታ ላይ ይሄንን
ለኢየሱስ ክርስቶስ እንደሆነ ይሄን ቃል ማቴዎስ የተናገረበትን ላሳየሽ። ላሳየህ ነው። ማቴዎስ 12:17 ማቴዎስ 12:17 ያ ምን ይላል? እነሆ የመረጥኩት ብላቴናዬ ብለው ቀይረዋታል፣ ግን ቃል በቃል የኢሳያስን አምጥቶ ቁጭ አድርጎልሃል። ሙሉውን የቅድሙን ተመልክተሃል። ነፍሴ ደስ የተሰኘችበት ወዳጄ መንፈሴን በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል፣ ያው አይከራከርም፣ አይጮህም፣ ድምፁም በአደባባይም የሚያሰማ የለም ይላል። ፍርድን ድል ለመንሳት እስኪመጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጧፍ ክርም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ እያለ ይናገራል። ቀጥታ ያንን ትንቢት አምጥቶ ለኢየሱስ ክርስቶስ ማቴዎስ ቁጭ አድርጎታል። እዚህ ጋር ምን ትላለህ? እሺ ታዲያ እዚህ ጋር ፍጡር የሚላለ አይዋ አሁን አመንክ አይደለ? ያ ትንቢት ለኢየሱስ ክርስቶስ እንደሆነ እኮ ፍጡር የሚላለ ወደሚለው እንሄዳለን። አሁን አመንክ አይደለ? ለኢየሱስ ክርስቶስ የተነገረ እንደሆነ ያ እነሆ ደግፌ ያዝኩት ባሪያ የተባለው ባንተ ነው። አሳይ እኮ ባንተ ነው። ባንተ ነው እኔ አይደለም። በማቴዎስ ኖ ማስረጃ ሳይኝ አይደለ? የእግዚአብሔርን ፊት አይቶ ቆየ። ማቴዎስ ላይ ያሳየኛል ካደለ ያን ትንቢት ለኢየሱስ ክርስቶስ እንደሆነ ማቴዎስ ቁጭ አድርጎ ስለ ኢየሱስ ክርስቶስ አሳየሁ። አየህ፣ አንተ ለማን ነበር ያልከው? ቅድም መጀመሪያ ለሙሴ ነው ብለህ ነበር አይደለም? ነገር ግን ማቴዎስ መጣና አይ ይሄ ለኢየሱስ ነው ብሎ ቁጭ አድርጎታል። ያ ስለዚህ እግዚአብሔር የኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው አይደለ? አይደለም አላለም። ባሪያ አላለም። ጭራሽ በወንጌል ሞተ ባሪያ አላለም አለ። ባሪያ የሚላል በወንጌል አዎ፣ ኢሳይያስ ላይ እነሆ ደግፌ ያዝኩት ባሪያ ከሚለው ጀምሮ ያለውን ለኢየሱስ ክርስቶስ ነው ብሎ አምጥቶ አስቀምጦታል። ገብቶሃል አይደለ? እዚያ ቦታ ላይ ስትሄድ ጊዜ ደግሞ ትንቢቱ ላይ የሚነገረው ቃል በቃል ባሪያዬ የሚል ነው። ጭራሽ ላለ እያሳየሁት ሰውዬ በጤና ነው እያሳየሁ እኮ እግዚአብሔር ስማ፣ ዘጸአት 33 ምዕራፍ 20 ላይ እግዚአብሔር እንዲህ ብሎታል፣ ሰው አይቶኝ አይኖርምና ፊቴ ማየት አይችልም ይላል። ኢየሱስ ክርስቶስ ግን ዮሐንስ 10:30 ላይ እኔና አብ አንድ ነን ይልሃል። ይሄ ጨርስ እንጂ መጀመሪያ ስለመተያየታቸው ደግሞ እናወራለን። አይ ኢሳይያስ አንድ ስላልሆነ እኮ እየነገርኩ ነው። አዳምጠ ኢሳይያስ 42 ላይ ያለውን ማቴዎስ ለኢየሱስ ክርስቶስ ነው ብሎ ትንቢቱን አምጥቶታል። ማቴዎስ ተሳስቷል ነው ወይስ ትክክል ነው? መልስ። እኔ ማቴዎስ ተሳስቶ ምናምን አያልኩም። ባሪያ የሚል አሳየኝ። እዚህ ጋር በኢሳይያስ ባሪያ ብለዋል፣ በማቴዎስ ባሪያ የሚል አሳየኝ። እሺ እንደሱ ከሆነ ቆይ አዳምጥ፣ ተረጋጋ። አሳየኝ ያልኩ ነው። እያሳየሁ እኮ ነው። ትንቢቱን የሚናገረውን ባሪያዬ ነው የሚለው ቃል በቃል እያሳየሁ እኮ ነው። ትንቢቱ የሚናገረው ከዚህ ያመጣበት ቦታ ላይ ስንሄድ ባሪያ እንደሆነ አስቀምጦታል። ገብቶሃል አይደለ? ያ ነው። አይ ምን ትላለህ? እሺ ድምፅ የለም። አሁን ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ስማ የለውም። የባሪያን መልክ ይዞ መጥተዋል እንጂ ኢየሱስ ክርስቶስ አምላክ የለውም። እነሆ አዎ የባሪያን መልክ ይዞ ነው የመጣ እንጂ ራሱን ዝቅ አድርጎ እንደሱ ከሆነ ቃል በቃል ኢየሱስ ክርስቶስ አንዴ ወደ አምላኬ ወደ አምላካቸው አደርጋለሁ ይላል አይደል? ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። መልስ እንጂ እንዳረገ ታምናለህ። ስለዚህ አሁን ስለማድረጉ ያወራል ደግሞ አያችሁታል። ምን ይሻላል? እንዳረገ ታምናለህ።
እባክህ አሁን ስለማድረግ አይደለም ጥያቄው። አምላክ አለው የለውም እያልኩህ ነው። አምላክ እንዳለው እየሰጠው ነው ማስረጃ። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። አምላክ አለው የለውም? ኢየሱስ ክርስቶስ አዎ ዮሐንስ 20:17 ነው አውቀዋለሁ። እንደዚህ ያለ ኢየሱስ ክርስቶስ ከምን በኋላ ነው? እኮ አምላክ አለው የለውም ነው ጥያቄው። ከመቼም በኋላ ነው? ከመቼ በኋላ ነው? ለመግደላዊት ማርያም የተነገረው ከምን በኋላ ነው? ከምን በኋላ ይሁን አምላክ አለው ከምን በኋላ ነው ኢየሱስ ክርስቶስ ይህን ቃል የተናገረው? የሚለውጠው ነገር የለም። እሱ አምላክ አለው ወይስ የለውም ነው ጥያቄው። እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ያስተምር እኮ እሱም መልስልሃለሁ እኮ ለጥያቄ መልስ እኮ ነው የምሰጥ። ኢየሱስ ክርስቶስ ለመግደላዊት ማርያም እንደዚህ ብሎ የተናገረ ኢየሱስ ከየት መጥቶ ነው እንደዛ ያላት? እሱ የሚቀይረው ነገር አይደለም። ኢየሱስ ክርስቶስ አምላክ አለው ወይስ ችግር የለውም። ለምን አትመልስልኝም? አምላክ የሚለው ለምን አትመልስልኝ? መልስልኝና መልስልኝ። አትቆጣ እንጂ ታዳረጋ በል። ኢየሱስ ክርስቶስ አምላክ የሚለው ማን ነው? ኢየሱስ ክርስቶስ እኮ መልስልኝ። ወደ አምላኬና ወደ አባቴ ወደ አባቶችና ይላል ወደ አምላካቸው አድርጋለሁ ያላቸው ከየት ተነስቶ ነው ወይስ እንዴት ነው? ኢየሱስ ክርስቶስ እንደዛ ያላት ለመግደላዊት ማርያም እንዴት ነው? ይሄ መልስልኝ። መጀመሪያ ከምንም አልተነሳም፣ ውሸት ነው። እኔ መልስልሃለሁ እኮ ልመልስልህ ነው። ከቀብር አልተነሳም። እሺ ውሸት ከሆነ እንዴት ትጠይቀኛለህ? እንዴት አንብበህ ትጠይቀኛለህ? ውሸት ከሆነ ካላመንከው እንዴት ትጠይቀኛለህ? አሁን እኔ አላምንም እኮ ከመሰረቱ ዘለቀ። እኔ ሙስሊም ነኝ እኮ። ካላመንከው ለምን ትላለህ? ኢየሱስ ክርስቶስ መነሳቱ ከመሰረቱ ስድብ አይደለም። ዘለቀ ያልኩት ማስረጃ ዘለቀ ነው። አንዴ አዎ ክርስቶስ መነሳቱ ውሸት ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ የለም። ማስረጃ ታወጣለህ? አለ ማነው ሲነሳ ያየው ሐዋርያ? ና ትልቁ ላይ ና ከፍተህ አሳይ። ያላ ትልቁ ላይ አድርገህ ነው። አይ ትልቁ ላይ ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አሳየን። ቆይ እሺ ላውጣልህ ጥቅስ ዮሐንስ አውጣ ዮሐንስ 20 አውጣ ትልቁ ላይ አድርገህ ብለህ እንዴ ዘለቀ አውጣው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ብራዘር ያቸኩል። እሺ ቀየረው እንዴ ኩል ቀየረው። ይታያል አሳይ። ይታያል ያየው ከሙታን ሲነሳ ያየው ሐዋርያ ማን ይባላል ስሙ? በመጀመሪያ ከማሳየት በፊት ይታያል ያልኩህ ላለም ብልህ ነው። ጥያቄ ላለም ብልህ ነው። ይታያል ወይስ አይታይም? በፈጣሪ ስም ያየው ሐዋርያ ማን ይባላል? ክርስቶስ ከሙታን ሲነሳ ላነብልህ ጠይቀኸኛል። ላነብህ ነው። ይታያል ያልኩ ነው። ስለ ጥያቄው ለኔ ተወው። እኔ መልስልሃለሁ፣ አነብልሃለሁ። ይታያል ወይስ አይታይም ያልኩ ነው። ይታያል አይታይም የሚለው ቆይ እንነግራለን። ችግር የለውም። በፈጣሪ ስም ይኸውልህ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይ ነው ጥያቄ። ወይ ተረጋጋ፣ ቀስ በል አዳምጥ። መጀመሪያ ጥያቄው ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይ ያልኩ እኮ ነው። አዎ አለ። በቃ ያ ሐዋርያ ማን ይባላል? ከዛ ማስረጃ ስለ ጊዜ ታደብልኝ። ማስረጃ ማን ይባላል? ያየው ሐዋርያ ከሙታን ሲነሳ ወይ ማስረጃ ስለ ከዛ ሐዋርያዎች ማን ይባላል? ያ ሐዋርያ እነ ጴጥሮስ ሐዋርያ እነ ጴጥሮስ ሐዋርያ እነ ጴጥሮስ አሁን ታነባለህ። ኢየሱስ ክርስቶስን ከሙታን ሲነሳ ወይንም ከቀብሩ ሲነሳ እነ ጴጥሮስ አይተውታል ብሎናል። አሁን አንብብ ያላ አንዝም ብለን እናዳምጣለን። አንብብ። ምን ይልሃል እዚህ ጋር? ከሳምንቱ ፊተኛይቱ ቀን መግደላዊት ማርያም ገና ጨለማ ሳለ መጣች። ድንጋዩም ከመቃብር
ተፈንቅሎ አየች። እየሮጠች ወደ ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙርቱ መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናቅም አለችው። ስለዚህ ጴጥሮስና ሌላ ደቀ መዛሙርቱ ወጥተው ወደ መቃብሩ ሄዱ ይላል። ሁለቱንም አብረው ሮጡ። ሌላ ደቀ መዛሙርቱም ከጴጥሮስ ይልቅ ፈጥነው ወደፊት ሮጡና አስቀድሞ ከመቃብሩ ደረሱ ይላል። ዝቅ ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አዩ። ነገር ግን አልገባም። ሲሞን ጴጥሮስ ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩንም ልብስ ተቀምጦ አየ። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ ይላል። በዛን ጊዜ አስቀድሞ ወደ መቃብር የመጣው ሌላ ደቀ መዛሙርት ደግሞ ገባ፣ አየም፣ አመነም ይላል። አመነም ከሙታን ይነሳ ዘንድ እንዲገባው የሚለው የመጽሐፍ ቃል ገና አላወቁም ነበርና ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ ይላል። አሁን ኢየሱስ ክርስቶስ ከመቃብር ሲነሳ ሳይሆን ከዛ በኋላ የተተረከ ታሪክ ነው ያነበብክልን። በጣም እናዝናለን። ከመቃብሩ ሲነሳ ጴጥሮስ አይቶታል የሚል የለም። ማስረጃ ብለኸኛል። እኔ የነገርኩ ማስረጃ ኢየሱስ ክርስቶስ ከሙታን እንደተነሳ በሳምንት ፊተኛይቱ በእሁድ ቀን በጨለማ ሳለ ማለዳ ይልሃል በመቃብር መግደላዊት ማርያም ወዴት እንዳኖሩት ብላ ስትጠይቃቸው ሮጠው ሄዱ እኮ። መቼ ነው እነዚህ ሐዋርያቶች ከዛ በኋላ ነው የሄዱት? እኛ የጠየቅንህ ደግሞ ሲነሳ ያየው ሐዋርያ ነው ያልነህ ልታወጣ አልቻልክም። በጣም እናዝናለን። አታዝንም፣ ችግር የለውም። ሁሲ እዚህ ጋር ምን መሰለህ የራስህ መጽሐፍ እንደምጥልልህ ነው። አልተሰቀለም አልሞተም ይላል። እዚህ ጋር ምን ይላል? ተነሳ ይላል። እናንተ ደግሞ ሲነሳ ያየው አንድ ሐዋርያ ማምጣት አልቻልክም። ወላሂ በጣም ነው የማዝነው። እምነታችሁ በስህተት ላይ የቆመ እንደሆነ አስረድተናል፣ እናመሰግናለን። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም መጽሐፍ ቅዱስ ላይ። እያወራልን ይሄ ሰው ያለው ምንድን ነው? ጴጥሮስ ገብቶ ጴጥሮስ ሲነሳ አይቶታል ኢየሱስን ከመቃብሩ ሲወጣ ወይንስ አላየው? ብራዘር ምን ኢየሱስ ክርስቶስ መጽሐፍትን ስለማታውቁ አትችሉም ይላል። መልሱ ብራዘር ነው። ኢየሱስ ክርስቶስ ከሙታን ሲነሳ እንዲገባህ ነው እየነገረ ኢየሱስ ክርስቶስ ምን ይላል? ዮሐንስ 5:45 አካባቢ አዳም ተንጀረጋብን። ኢየሱስ ክርስቶስ ከሙታን ሲነሳ ቀብሩን ከፍቶ ሲወጣ ጴጥሮስ አይቶታል ይላል። እሱ ነው ወይንስ አይደለም? አሁን መልስ። መቃብሩ ሲወጣ በእሁድ ቀን ይልሃል። በመጀመሪያ መቃብሩ ተከፍቶ መግደላዊት ማርያም አየችና ጌታን ወዴት እንዳኖሩት የለም ስትላቸው ሩጠው ወደዛ ሄዱ። ጨርቁም ተጠቅልሎ በየብቻው አኖሩት። ገብቶም አጡትም ይላል። ሲነሳ አላዩትም። ስለዚህ መግደላዊት ማርያም ነች ራሱ መጥታ ሂዳ ስማ፣ ተረጋጋ፣ ቀስ በለ። መግደላዊት ማርያም ነች አይደል ከሐዋርያቶቹ በፊት ቀድማ የመጣችው ቀብሩን ለማየት እኮ። አዳምጣ፣ መግደላዊት ማርያም ነች አይደለ መቃብሩን ሄዳ ቀድማ ከሐዋርያቶቹ ቀድማ ሄዳ መግደላዊት ማርያም የጌታ በፈጣሪ አድረጋ በል። አዳምጠኝ መጀመሪያ፣ እኔን ተረዳ የምለውን መጀመሪያ አዳምጥና ተረድተህ ከዛ ትመልሳለህ። ወታል አይደለ? ኢየሱስ ክርስቶስን መቃብሩን ለማረጋገጥ መጀመሪያ የሄደችው መግደላዊት ማርያም ነች እንጂ ሐዋርያቶች አይደሉም አይደለ? አሁን መልስ እንድንረዳዳ ዘንድ ማለት ነው። ሜተን አንሳ። ሄሎ አለ ሰንበት መጨረሻ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋይ አንከባሎ በላይ ተቀመጠ። አንተ ቅድም አነበብክልን እኮ ሰማነህ። አሁን ደግሞ እንድንረዳዳ ተረጋጋ።
ስለዚህ መጽሐፉ ምን ይላል? እሺ በሰንበት መጀመሪያው ቀን መግደላዊት ማርያም ቀድማ መጣች ይችላል እንጂ ሐዋርያቶች አይደሉም የመጡት። ገብተዋል አይደለ? ሐዋርያቶች መጥተው ከመቃብሩ ሲነሳ ራሱ አይ ከሐዋርያቱ ስላልከኝ ከሐዋርያቱ መጀመሪያ ያዩት አልከኝ መለስኩልህ። ከሐዋርያቱ መጀመሪያ ያልከኝ ጴጥሮስና ሌላው ደቀ መዛሙርቱ ማርያም መግደላዊት ነገረች። እንደሱ አይደለም ያልኩህ። ከቀብሩ ሲነሳ ሐዋርያቶች አይተውታል ወይ ነው ያልኩህ። ገብተዋል አይደለ? አይደለም ከቀብሩ ሲነሳ ከመግደላዊት በኋላ ማርያም ነግራቸው ነው ሄደው ሊያረጋግጡ ይሄዱት። ገብተዋል አይደል? ስለዚህ ሐዋርያቶች ኢየሱስ ክርስቶስ ከመቃብሩ ሲወጣ አላዩትም በፍጹም። ምንም አይነት ማስረጃ ልታወጣ አልቻልክም። ስለዚህ ክርስትና በዚህ ስህተት መሆኑን ትረዳለህ። ምክንያቱም በመቃብሩ ውስጥ ገቡና ልብሱ ተጠቅሎ አገኙ ይችላል። ቆይ እዚህ ጋር ተረጋጋ፣ ልጨርስ አንድ ጊዜ። ክርስትና ስለዚህ ስህተት መሆኑን ለምንድን ነው ቀስ በል የምትለኝ? አንተ የፈለገው ነገር ትናገራለህ። እኔ ስናገር ስለ ቀስ በል ለምንድን ነው እንደዛ የምትለው? የተናገርከው ቃል ልመልስ። መቼ ጨረስኩኝ? አንዴ ተረጋጋና ልጨርስ። ከዚያ በኋላ አንተ ደግሞ ትመልሳለህ። እሺ። ስለዚህ አንድ ምን ያረጋግጠን? አሁን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ይሏቸዋል ብዙ ጊዜ አስተማሪዎቻቸው ሲሸውዳቸው ማለት ነው። ከዚያ በኋላ ምን ይላሉ? ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷልና ክርስትና ትክክለኛ መሆኑ ተነስቷል። አዎ ተነስቷል። ማስረጃ እንሰጣለ። ያውም አታዳምጥም? በመላእክ እንደተነገረ አታዳምጥም? እያስተማርክ እኮ ነው። እየጠየቀኝ አይደለም፣ እያስተማርክ ነው እኮ ያለው። እንደዚህ ያስተምራሉ፣ እንደዚህ ያርግ። እሱ በኋላ ታስተምራቸዋለህ። አሁን እኔና አስተናግደኝ። ቤት የመጣው ለጥያቄ ነው መሰለኝ። አሁን አንድ ጊዜ አንዲት ደቂቃ ብቻ ላውራ እኮ። አንድ ደቂቃ ብቻ ላውራ። አንድ ደቂቃ ጠብቀኝ እሺ። አንድ ደቂቃ ብቻ። ስለዚህ ክርስትና እምነት ስህተት መሆኑን ከዚህ ማረጋገጥ ትችላላችሁ። ምክንያቱም ጳውሎስ መምሯል ሲናገር ክርስቶስ ከሙታን ካልተነሳ አትበል። እንደዛ አትስበክ ነው የምልህ። አትስበክ ወይ ልውጣልህ። አትስበክ። እንዴት ትሰብካለህ? አትስበክና እኔን አስተናግደኝ። ለምን ወደ ሌላ ትሄዳለህ? አትስበክ። እኔን አስተናግደኝ፣ አውጣኝ፣ ችግር የለውም። ግን እኔ የያዝከውን ጨርስ። ለምን እንደዛ ነው ማንቋሸሽ አትሞክር። ሃይማኖት የራሱ መሰረት አለው አይደል? አላንቋሽሽም። ቆይ አንዴ ተረጋጋ። አይ እንደዚህ ብለህ ሰውን ማንቋሸሽ ሳይሆን አላንቋሽሽም። ምን ማንንም አንተንም አላንቋሽሽህም። ረጋ በል። እኔ አንዲት ደቂቃ ስጠኝ ነው ያልኩት። ሳወራ ጊዜ ይህን በማስረጃ ሳላወራህም ብለህ እኔን መያዝ ትችላለህ። ችግር የለው። ያው ገብቶሃል አይደል? የጠየቅኩት ጥያቄ ነበረ። በዚያ ላይ መሰረት አድርጌ ከመጽሐፍህ ማስረጃ አንስቼ ልናገር ነው። አሁን አዳምጥ። ይሄ ልጅ ምን ብዬ የጠየቅኩት መሰላችሁ? ቅድም እንዳያችሁት ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ አለን። ነገር ግን አይደለም ሐዋርያቶች ላዩት፣ ጭራሽ መግደላዊት ማርያም ነች መጀመሪያ የመጣችው ወደ መቃብሩ ይለናል መጽሐፉ፣ ሊያወጣልን ይችላል። ከዚያ በኋላ እሷ ሄዳ አይታ ባዶ መቃብር አገኘሁ ብላ ለሐዋርያቶች ነገረቻቸው። ከዛ ሐዋርያቶች መጥተው እንደገና ሊያረጋግጡ መጡ። ከዛ ባዶ መቃብር አገኙ አለን። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም መቃብሩን ከፍቶ ሲወጣ ያየው አንድ ሐዋርያ የለም የሚለውን ከዚህ ያዘን። ስለዚህ ጳውሎስ ምን ብሎ ይናገራል መሰለህ መጽሐፍህ ላይ? ኢየሱስ ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ውሸት ነው ብሎ ይናገራል። አያችሁ፣ የክርስትናን ትክክለኛነትና ሐሰትነት በክርስቶስ በሙታን መነሳቱ ላይ ጥያቄ ምልክት አድርጎታል ጳውሎስ። ገብቷችኋል አይደለ? ስለዚህ ሂደን መጽሐፉ ላይ ደግሞ ኢየሱስ ክርስቶስ ከሙታን መነሳቱን የሚመሰክርልን አንድ የሐዋርያ ምስክር ስንፈልግ ጊዜ አጣን፣ የለም ወፍ። ስለዚህ ክርስትና ውሸት ነው በጳውሎስ ምስክር መሰረት ማለት ነው። እናመሰግናለን። አሁን ማውራት ትችላለህ። ቀጥል። አይ እንደተነሳ እራሱ በማቴዎስ ወንጌል በምዕራፍ 16 ምን ይላል? ኢየሱስ ክርስቶስ ይልቅ እንዲህ አንተ አልተነሳም አልሞተም እያልክ እየመሰከርክ አይሁንብህ፣ ጌታ ሆይ ከቶ ይህን ነገር አይሁንብህ ሲለው ምን አለው ጌታ? ሂድ፣ ወደ ኋላ ሂድ፣ አንተ የእግዚአብሔር አታስብምና አታሰናክለኝ ብሎ ለሰይጣን ገጸጸው። አንተ እያልክ ያለው አልተነሳም አልሞተም እያልክ የምታስተምረው የሰይጣን የሐሰት ምስክር መሆን መጽሐፍ ቅዱስ ቁጭ አስብሎላል። ቆይ ጨርሰሃል እኮ መሰለኝ፣ ወይም ያንተ ቤት ስለሆነ እኔ ዝም ልበል? ጥያቄ ነው አሁን እየተናገርህ ነው። ልናገር በተናገርኩት ላይ ሐሳብ እየሰጠህ ነው። አሳውቀኝሽ። እየተሳሳትክ ስለሆነ ነው። ኢየሱስ ክርስቶስ ቆይ ጨርሰሃል ሐሳብህ?
እሺ አሁን ተሳሳትክ። ጥቅሱን ስታነብ ላስተካክለ ገብቶሃል አይደለ? ረጋ በልና ኢየሱስ ክርስቶስ ሂድ ወደ ኋላ ማቴዎስ 16 እኮ ረጋ በል። ኢየሱስ ክርስቶስ ወደ ኋላው ዘውር ብሎ ጌታ ይህ በአንተ ላይ ይሁንብህ እያለ ሲናገር የነበረው ሰይጣን ሳይሆን የራሱ ተማሪ የሆነው ጴጥሮስ ነው። ይህን እንኳን አታውቅም ማለት ጴጥሮስ ነው እያልኩ እኮ ነው። ጴጥሮስ ያደረ ሰይጣን ነው። ኢየሱስ ክርስቶስ ራሱ እዛ መልሶታል። አንዴ ላንብብልህና ጠብቀኝ ትንሽ። ምን ይላል ኢየሱስ ክርስቶስ? ያን ጊዜ ክርስቶስ እንደሆነ ለማንም እንዳትናገሩ ደቀ መዛሙርቱን አዘዛቸው ይላል። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቃዎች ከጻፊዎችና ብዙ መከራ ይቀበላልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ ይገባው ለደቀ መዛሙርቱ ይገልጽላቸው ነበር። ጴጥሮስም ወደ እርሱ ወስብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር ይላል። ኢየሱስ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል አለው ይላል። ማን? ኢየሱስ ክርስቶስ። ለማንም ያ ሰይጣን ማን ላይ አድሮ ነው? ጴጥሮስ ላይ አድሮ ምን አለው? ጌታ ሆይ አይሁንብህ አይድረስብህ ከቶ ሲለው ኢየሱስ ክርስቶስ ወደ ኋላ ሂድ ጴጥሮስ አለው። ለሰይጣን ምን አለው? አንተ ከዚህ ዘወር በል የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል ይለዋል። እዚህ ጋር ምንድነው እንቅፋት የሆነበት? ክርስቶስ ይሞታል፣ ይገደላል፣ መከራ ይቀበላል፣ በሶስተኛው ቀን ይነሳል ብሎ ሲነግራቸው ለደቀ መዛሙርቱ በጴጥሮስ ላይ አድሮ ሰይጣን ምን አለ? አይሁንብህ ሲለው ክርስቶስ ምን አለው? ሰይጣን አለው። የክርስቶስ መነሳት፣ የክርስቶስ መሞት፣ የክርስቶስ መከራ የሚያምን ሁሉ የሰይጣን ትምህርት ነው። አንዴሽ የጋኔን የሰይጣን ምስክር ነው እንጂ የክርስቶስ አስተምሮ አንዴ እንደዛ እንደምነሳ አንድ ጊዜ አዳምጥሽ፣ ደግሞ በተራ አዳምጥ። ይኸውልህ ጥቅሱን አውጣውና ቅድም ምንድን ነው ያልከው? ሰይጣን ነው ኢየሱስ የተናገረው አልክ። እኔ ደግሞ ጴጥሮስ አልኩ። አሁን ጥቅሱን አውጣውና በማስረጃ እንድናሳያቸው። የቱ ጋር ነበረ ጥቅሱ? እባክህ አይደለም ሰይጣን እንዲህ ብሎ ተናግሮት ብላ ነበር ስትናገር የነበረው። እሺ እንለፈች፣ ችግር የለውም ገብቶሃል አይደለ? ነገር ግን ከሱ በላይ አድሮ ያልኩ በጴጥሮስ አደረና ከላይ ጀምረን እንድናነበው ዘንድ አንዴ ላውጣለህ ጥቅሱ። እሺ አንዴ እናውጣው ጥቅሱ። እሺ ማቴዎስ 16:23 ደስ ይለኛል። በላይ ብታነበው ደስ ይለኛል። ማቴዎስ 16:23 እሺ እሺ አንተ ሰይጣን ማርቆስ 8:33 እሺ አንድ ጊዜ አብሽር። እሺ በመጽሐፍ ምን ተብሎ ተነግሯል ያለው ኢየሱስ ክርስቶስ? ወደ ላይ ከፍ ለአንብበው። ክርስቶስ አለ ልናገር አዎ መጽሐፍ ምን ተብሎ ተነግሯል ያለው ክርስቶስ? ማቴዎስ 16:21 ላይ ምን ይላል? በካና ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ከሽማግሌዎችና ከጻፊዎች ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህን ከቶ አይድረስብህ ብሎ ሊገስጸው ጀመር። እርሱ ግን ይላል ክርስቶስ ግን ዘወር ብሎ ጴጥሮስን ወደ ኋላ ሄድ፣ አንተ ሰይጣን የሰው እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ አሁን ኢየሱስ ክርስቶስ አንተ ሰይጣን እያለ ያለው ማንን ነው? ጴጥሮስን ነው አይደለ?
በጴጥሮስ ያደረ ነው። በጴጥሮስ አደረ ምን ይላል? የሰው እንጂ ይለዋል። የሰው ሐሳብ እንጂ የእግዚአብሔር አታስብምና ይለዋል። እዚህ ጋር ምን መሰለህ? የሰው ሐሳብ ያለው በጴጥሮስ ነው የተናገረው። ምን ይላል? የሰው ሐሳብ በፈጣሪ ስም ረጋ ብለህ አውራ። የሰው ሐሳብ አንተ ሰይጣን፣ ስለዚህ ምን አለው? እንቅፋቱን ህብኝኛልና ይለዋል። አንተ ሰይጣን እያለ ያለው ማንን ነው? ጴጥሮስን ነው። ገብቶሃል አይደለ? ዘወር አለና ኢየሱስ ክርስቶስ አንተ ሰይጣን አለው ጴጥሮስን ይላል። ምን ትላለህ? ስለዚህ ጴጥሮስን ነው ሰይጣን እያለ ያለው። ጴጥሮስ ደግሞ መልእክት አይደለም። ጴጥሮስ ወደ ኋላ ሂድ አለውና አንተ ሰይጣን አለው ይላል አይደለ? ጴጥሮስ ወደ እርሱ ጥቦ ኢየሱስ ግን ዘወር ብሎ ይልሃል ዘወር ብሎ ጴጥሮስን ወደ ኋላ ሂድ አለው። ወደ ኋላ ሂድ አለውና አንተ ሰይጣን የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ ሰይጣን እያለ ያለው ጴጥሮስን ነው ማለት ነው። ይወጣላል። ሰይጣን እያለ ያለው ጴጥሮስን ነው። ምን ይላል መሰለህ ቃሉ ሲናገር ጴጥሮስ እዚህ ጋር ጴጥሮስ ያደረው ሰይጣን አይልም። ለምን ከራስ ትጨምራለህ? በጴጥሮስ ያደረው ሰይጣን አይልም። በቃ አንተ ጴጥሮስ ነው ያለው። ጴጥሮስም ዘወር ብሎ ጴጥሮስን አንተ ምን አለው? ወደ ኋላ ሂድ አንተ ሰይጣን የሰው ልጅን እንጂ የእግዚአብሔርን አታስብም እንቅፋት ሆነብኛል አለው ይላል። ጴጥሮስ አላለም። ሁሱ አትሳሳት አላለም። ቃሉን እያነበብኩልህ አላለም። ያወራሃት ያው ላንብብልህ ቃል አላለም። አንተ ጴጥሮስ ወደ ኋላ ሂድ ያለው ለጴጥሮስ ነው እንጂ ለሰይጣን ማቴዎስ 16 ላይ ቆይ አሳይ። አብሽር ላሳይ 22 ያውና ጴጥሮስም ማን ነው? ጴጥሮስ ነው ሰይጣን? ይሄ ጴጥሮስ ነው አይደለ? ጴጥሮስ ወደ እርሱ ወስዶ አይሆንብህ ጌታ ሆይ ብሎ ሊገስጸው ጀመረ አለ። ማን ነው እየገሰጸ ያለው? ጴጥሮስ። ከዚያ በኋላ እርሱ ግን አለ ኢየሱስ ዘወር ብሎ ጴጥሮስን እንጂ ሰይጣንን አይልም። ጴጥሮስን ምን አለው? ወደ ኋላ ሂድ አንተ ሰይጣን ቃል በቃል ያውን አሳየ ነው። ምንም ሳያቋርጥ ምን ሳይል ምን አለ? ወደ ኋላ ሂድ አንተ ሰይጣን። ማንን? ጴጥሮስን። ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ ጴጥሮስን ተማሪውን ነው ኢየሱስ ክርስቶስ አንተ ሰይጣን እያለ እየተናገረ ያለው። ያው ስለዚህ ጴጥሮስ ማለት ደግሞ አንተ መጽሐፍ ቅዱስ ጽፎልሃል አይደል? ለሰይጣን ነው ያለ እንጂ ለጴጥሮስ አይደለም እያልኩት። በጴጥሮስ ላይ ያደረ ሰይጣን መንፈስ ነው። የገሰጸው ምን መሰለህ? ጌታ ሆይ አይሁንብህ አይድረስብህ ያለው እዚህ ጋር ማወቅ ያለብህ ጌታ ሆይ አይድረስብህ ያለው ክፉ መንፈስ ነው። ክፉ መንፈስ መሆን ያሳያል። ክፉ መንፈስ መሆን እየገለጸልህ ነው ኢየሱስ ክርስቶስ እንጂ ምን ይላል? አይድረስብህ ጌታ ሆይ ያለው እኮ ነው። ጴጥሮስን ነው እንደሱ ያለው። ጴጥሮስ እኮ ነው የምልህ። አዎ ጴጥሮስ ነው እኮ ያለው። አዎ ልክ እኮ ነው። ጴጥሮስ ምን አለ? ጌታ ሆይ አይሁንብህ እያለ እየገሰጸው ሳለ እዚህ ጋር መንፈሱ የማን መንፈስ ነው እየተነገረው ያለ? የሰይጣን መንፈስ ነው። ስለዚህ ኢየሱስ ክርስቶስ ምን አለው? ጴጥሮስ ወደ ኋላ ሄደ፣ አንተ ሰይጣን የእግዚአብሔር የሰው እንጂ የእግዚአብሔር አታስብም። በፈጣሪ ስም እሺ፣ ረጋ ቀስ በል። ይኸውልህ ልክ እኔ እንደማወራ እስኪ ረጋ ብለህ ማውራት ሞክር። እያለ ያለው ጴጥሮስን ይላል። እሱ የሰው ስም ለምንድን ነው? ቆይ ተረጋጋ። ኢየሱስ ግን ዘወር ብሎ ጴጥሮስን ነው የሚለው። ሰይጣንን አይልም፣ ወይንም በጴጥሮስ ላይ ያደረውን ሰይጣን አይልም። በፍጹም ከራሳቸው የጨበራቸው ነው። ራሳቸው የገሰጸው እኮ ነው የምልህ። ቃሉ ማወቅ ያለብህ የገሰጸው ቃል ነው። የገሰጸው ቃል ጌታ ሆይ አይሁንብህ ያለው ቃል የሰይጣን ነው። ጴጥሮስን ነው አይደለም፣ አይልም። እንደሱ መጽሐፉ የሚለው ጴጥሮስን ገሰጸው ነው የሚለው። ጴጥሮስ የገሰጸው ምክንያት በምን ምክንያት ነው? በምን ምክንያት ነው የገሰጸው? እሱ ኢየሱስ ክርስቶስ አይድረስብህ ብሎ ስለተናገረው ማለት ነው። ማን የተናገረው? ሰይጣን ሳይሆን ኢየሱስ ነው የተናገረው። አይድረስብህ ማን? ጴጥሮስ ነው ሰይጣን? ይህ የተናገረው ማን? አይድረስብህ ያለው ማን ነው? አይድረስብህ ያለው ማን ነው? የኢየሱስ መንፈስ ሐሳብ ነው። የሰብ እንጂ የእግዚአብሔር ሐሳብ አታውቅም።
እንደሱ እኮ የሰውን እንጂ አይድረስብህ ያለው ጴጥሮስ ነው የመንሐስ አይዋ። ስለዚህ አይድረስብህ ያለው ጴጥሮስ እሺ። እዚህ ጋር ያልተግባባን ምን መሰለህ? እየገሰጸ አንዴ አንተ ከራስህ ልትጨምር ስትለይ ያስኩህ ነው። አንተ ምንድነው ሐሳብህ? ገብቶኛል። ጴጥሮስን ሳይሆን እንደዛ አንተ ሰይጣን ራስን ያልጨምርም አውራ እሺ አዳም አይድረስብህ እያለ እየገሰጸ ያለው ጴጥሮስን ሳይሆን ሰይጣንን ነው እያልክ ነው አንተ። እንደዛ የሚል በፍጹም የለም እዚያ ቦታ ላይ። አንደኛ ይሄ ነው። ሁለተኛ ሰይጣን አምላክ እንደሆነ በመጽሐፍ ቅዱስ ታውቃለህ አይደለ? ክርስቶስ ሰይጣን የዚህ ዓለም አምላክ ማን ነው? የዚህ ዓለም ገዢ ይለዋል። ገዢ ምን ማለት ነው? የወደቀ ነው። እዚህ ጋር መሬት ላይ ሁሉም ኃላፊ ነገር የሰይጣን ምን መሰለህ? መሬት ያላፍ ነው። መሬት ይጠፋል፣ ሰማይ ይጠቀልላል። ገባ? ሁሉ ነገር በምድር ያለፈ በምድር ገዢ የተባለው ለሰይጣን ነው። እኔ አልጠየቅኩህም እሱን። የዚህ ዓለም አምላክ ማን ነው ነው ያልኩት። እኔ ያልጠየቅኩህን ራስህን ጠይቀህ እየመለስክ ነው። አዳምጥ። የዚህ ዓለም አምላክ ማን ነው? ኢየሱስ ክርስቶስ ነው። በጣም ጥሩ። ስለዚህ ስሉስ ቅዱስ ነው። በጣም ማን ነው? ኢየሱስ ክርስቶስ ነው ወይንስ ስሉስ ቅዱስ? አንድ ነው። ችግር የለውም። ወደ ሌላ ሐሳባት ታውቃለህ። እኛ ስላሴ እንደማናምን ታውቃለህ አይደል? ለጥያቄው እንትን ለማለት አትሞክርና ስላሴ እንደምናምን ታውቃለህ አይደል? እዚህ ጋር ዝም ብለህ በያዝከው ጨርስና ችግር የለውም። ወደስ በቃ ልተወው። ይሄን ርዕስ አትንጋብኝ። ስሉስ እያለ ነው። አልነካብህም። ችግር የለውም። እሺ የዚህ ዓለም ንካው፣ ግባበት በፈለከው። እኔ ያልኩህ እሺ፣ በጣም ጥሩ። እንደሱ ከሆነ ስላሴ ብሎ ያስተማረው የመጀመሪያው ልጅ ማን ነው? ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ። ስላሴ ማለት በግዕዝ ሶስት ወይም ሰለሰ ማለት ነው እንጂ ማለት ነው በመጽሐፍ ቅዱስ እኔ ተመመንብሃለሁ አይገኝም እያልኩ እኮ ነው። አይገኝም፣ ያልተጻፈ አልነግርህም። አይገኝም። ግን ስላሴ ማለት በግዕዝ ለሰው ልጆች እንዲረዳን እንዲገባን ሶስት ወይም ሰለሰ ማለት መሆኑ በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም በደንብ በብዙ መልክ አሳያለሁ። ስላሴ ማለት ግን የግዕዝ ቋንቋ ነው። ይህንን መረዳት ማወቅ አለብህ። አስረዳ። እናመሰግናለን። ስለዚህ የክርስቲያኖች የእምነት መሰረት ምንድን ነው? ቅድም ማን ነው ይሄን ዓለም የዚህ ዓለም አምላክ ስለው ስላሴ ነው ብሎ ተናገረ። ግን ይሄ ስላሴ የሚለው ቃል ሶስት አምላክ ሶስት አምላክ አለ። አያችሁት? ጎበዝ ልጅ አንድ አጨብጭቡለት። ወላሂ ሶስት አምላክ አለ እኮ ይሄ ልጅ። ሶስት አምላክ አምልጦት ትክክለኛ ወላሂ ለአዚም ሶስት አምላክ እንደሆነ ያውቃሉ። ሶስት አምላክ ብያለሁ። ሶስት አካል ልልህ ነው ብያለሁ እኮ ሶስት አምላክ ብያለሁ። ሶስት አካል ልልህ ነው። ብራዘር እኔ ትግሬ ስለሆንኩ ነው። አማርኛ ብዙ ስለማይገባኝ ነው እንጂ ትግሬ ነኝ። ማወቅ ያለበት ነገር የቋንቋው ችግር ነው እንጂ ቋንቋ ችግር አይደለም። ታው ውስጣችሁ በደንብ ያውቃል ሶስት አምላክ እንደምታመልኩ። እሺ ኢየሱስ ክርስቶስ እግዚአብሔር ነው ያልኩት። እግዚአብሔር ኢየሱስ ፈጣሪ ነው አይደለም? በማስረጃ ላሳይህ። ጥያቄውን መልስና ማስረጃ ስጠይቅህ ትሰጠኛለህ። ችግር የለውም። ያው ፊትህ ነው። ኢየሱስ ፈጣሪ ነው አይደለም? ኢየሱስ ፈጣሪ ነው። እሺ አብ ፈጣሪ ነው አይደለም? አብም ፈጣሪ ነው አይደለም? ኢየሱስም ፈጣሪ ነው ብለናል። አብም ፈጣሪ ነው አይደለም? መንፈስ ቅዱስም ፈጣሪ ነው አይደለም? መንፈስ ቅዱስም ጨምርበት። ስለዚህ ሶስቶቹ ፈጣሪዎች ናቸው አይደሉም? ሶስቱም ፈጣሪ ናቸው አይደለም? ሶስት አካል አለ። ገባ? ሶስት አካል አለ። እዚህ ጋር ምን ሶስት አካል ስንት አካል አላቸው አይደለም? ጥያቄ አንተ ባታወራው እኔ አወራለሁ። ሶስቱም ፈጣሪዎች ናቸው አካሉ እኔንም አወራለሁ። ጥያቄው ለኔ ስለሆነ እጂ ሶስቱም ፈጣሪዎች ናቸው ወይ ነው የኔ ጥያቄ። ሶስቱም ገባ? አንድ አምላክ በሶስት አካል ይገለጻል እንላለን። አባትም ይሰራል። እኔ ደግሞ ስለ አካልም ስለ አምላክ አልጠየኩም። ሶስቱም ፈጣሪዎች ናቸው ወይ ነው ያልኩህ። እኔ በዛ መንገድ ማስረዳ ገባ? አባቴም ይሰራል፣ እኔ ደግሞ እሰራለሁ ይላል ኢየሱስ ክርስቶስ። ገባ? ሶስቱ ፈጣሪዎች ናቸው አይደሉም? አብ፣ ወልድ፣ መንፈስ ቅዱስ
አብ በወልድ መንፈስ ቅዱስ ገባ በአካል በስም በግብር ሶስት ናቸው። በአካል ሶስት በግድ ራሱን ጠይቁ። ራሱን ስለኔ እኮ ነው የጠየቀኝ። አረ እኔ የኔን ጥያቄ ነው ስለኔ ስለጠየቀኝ እኮ አረ የኔን ጥያቄ ነው የምትመልሰው። አንተ ራስህን ጠይቀህ ራስህ ልትመልስ ነው። እንደሱ እኮ አይደለም። ኢየሱስ አብ ፈጣሪ ነው ወይ? ተረጋጋ እንጂ ቀስ በል፣ አትፈርበት። ሶስት ፈጣሪ እንደሆነ ላስመሰክርህ ነው። ሶስቱም ፈጣሪዎች ናቸው አይደሉም? አብም ወልድም መንፈስ ቅዱስም። አብ ወልድ መንፈስ ቅዱስ የማይለያዩ የማይነጣጠሉ የማይበላለጡ አምላክ ናቸው። በአካል ሶስት በግብር በስም አንድ ሶስት የሆኑ በመለኮት በስልጣን በክብር በኃይል አንድ የሆነ በአካል ሶስት የሆነ ስላሴ እናምናለን። ገባ? አብን ማለት ነው በለኝ። ጠይቅ ስለ አብ ማለት ምን ማለት ነው በለኝ አለ። አንተ እየነገርከኝ ነው ጥያቄ የምጠይቅህ። ይሄ እኮ ውይይት አይደለም። ዘለቀ ምን ሆነህ ነው? እንዴት አስረዳሃለሁ? እንዴት ላስረዳ እኮ ነው። ስለ ሶስታቸው ስራቸው ልነግርህ ነው። አብ ፈጣሪ ነው አይደለም? ፈጣሪ ነው አልኩ። ወልድም ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ይሄ ሶስት አካል ሶስት ፈጣሪ አይደለም። ቀስ በል አትፍጠን። ሶስቱም ፈጣሪዎች ናቸው አይደሉም? ሶስቱም ሶስት አካል ናቸው። ገባ? ሶስት አካል አይደለም። ሶስቱም ፈጣሪዎች ናቸው ወይ? ሶስቱም ፈጣሪዎች ናቸው። ሶስት አካል ሶስቱም ፈጣሪዎች ናቸው ወይ ነው ያልኩት። አብ ወልድ መንፈስ ቅዱስ ፈጣሪ ነው እያልኩ ነው። አልጠየቅኩም። ሶስቱም ፈጣሪዎች ናቸው። አብን ፈጣሪ ወልድን ፈጣሪ ነው። ወይኔ በፈጣሪ በቃ መመለስ የማትፈልግ ከሆነ አላስገድደም እኮ መውራት ትችላለህ። ምን ሆነህ ነው? ከተጠየቅህ ደግሞ የተጠየቅከውን መለስ። እኔ የጠየቅኩህን ግን አንተ ራስህ ጥያቄ አንስተህ ራስህ መመለስ ያ አብ ወልድ መንፈስ ቅዱስ ፈጣሪ ነው እያልኩ ነው። ገባ? አብ ወልድ መንፈስ ቅዱስ አብ ስማኝ እንጂ ስማኝ፣ እኔ ልመልስልህ፣ ከዛ በኋላ አንተ ትይዘኛለህ። ምክንያቱም ስለ ስላሴ ስለሆነ አብ ለብቻው ፈጣሪ ነው፣ ወልድ ለብቻው ነው። እንደዛ ብዬ እንትን ልትላት መጀመሪያ የኔ ሐሳብ ስለ ስላሴ ስማኝና ከዛ በኋላ አንተ ያዘኝ። ሶስት ፈጣሪ አብ ለብቻው ዓለምን መፍጠር ዓለም ፈጥሯል አልፈጠረም? ለብቻው ያለ ወልድ ያለ መንፈስ ቅዱስ ብቻውን ፈጣሪ ነው ማለት ትችላለህ? በል ዕብራውያን አንድ ምን ይልሃል? ዕብራውያን አንድ ምዕራፍ 2 ላይ ምን ይላል? ዓለማት በልጁ ፈጠረ። ማስረጃ ስጠይቅህ ትሰጠኛለህ። ማስረጃ አምጣ ስልህ የዛኔ ትሰጠኛለህ። አንተ ጥያቄን መለስ። አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ዓለምን ፈጥሯል አልፈጠረም? አልፈጠረማ። አብ ነው እያልከኝ አብ እያልከኝ ነው። አብ ነው እያል ብቻው ዓለማትን አብ እያልከኝ ያለ ወልድ ያለ መንፈስ ቅዱስ አልፈጠረም። ለምሳሌ አዳምን ስፈጠር ባለበት ባፍንጫው አልፈጠረም አይደለ? አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ፈጣሪ ሊባል አይችልም አይደለ? ብቻውን ሊባል አይችልም ሳይሆን ላላ ይባላል። ገባ? ግን ፈጠረ ለብቻው የሚል ቃል የለም። ጎበዝ ልጅ። ስለዚህ አይባልም ሳይሆን አንድ የተረጋጋ አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ዓለምን ፈጥሯል ማለት ትችላለህ ወይንስ አትችልም? አትችልም። ጎበዝ ልጅ። አያቸው አይደለ? አብ ብቻውን ፈጣሪ ነው። አንዱን ነጥላችሁ ለብቻው ይሄ ዓለምን ፈጥሯል ማለት አይቻልም በክርስትና። ለምን? ሶስቱም አብረው ነው የፈጠሩት። ሶስቱም አብረው ነው የፈጠሩት። ስለዚህ ሶስት ፈጣሪ አለ ማለት ነው። እዚህ ጋር አንድ ያዘና እኔም ስሜት ያስጨርሰኝ ወይም ሐሳብ ያስጨርሰኝ። ገባ? እዚህ ጋር አንተ ሰው ነህ አይደል? እሺ ሰው ነህ ያለ ቃል አይ ጠየከኝ አይደል? ልመልስ እንጂ ታዲያ እድል ስጠኝ። ተረጋጋ። አንተ ሰው ነህ ወይ አልከኝ፣ ልመልስ። እኔ ሰው ነኝ። ስለዚህ ለአምላክ የተጠየቀው እኮ ሐሳብ የምጨርሰው አንተ ሰው ነህ ብዬ ልጨምርልህ ነው። አስጨርሰኝ እኮ ተረጋጋ። አንተ ሰው ነህ አይደል አልከኝ አይደል? እሺ ረጋ በል ልመልስ። አዎ እኔ ሰው ነኝ። ነገር ግን ስለ አምላክ ስትጠየቅ በሰው ምሳሌ ማድረጋት አምላክን ርዛው ራሱን ችለህ አስረዳ። አምላክህን እኔ ጋር አታነካከው። ገብቶሃል አይደል? እኔ ፍጡር ነኝ፣ እርሱ ደግሞ ፈጣሪ ነው ብለህ ስለምታመን፣ ስለዚህ አምላክ የተጠየቀውን ቀስ ብለህ አላነካከውም። ስለ አምላክ ከመጽሐፍህ ማስረጃ እያወጣ አስረዳ የተጠየቀውን። ገብቶሃል አይደለ? በፀሐይ በእንቁላል በሁሴን ምሳሌ ማድረግ አትችልም። በመጽሐፍ አስረዳ፣ ግለጸው። አምላክ ከሌለ ይሄ አምላክ የለም ማለት ነው። አንተ
ክርስቶስ ይነግራቸዋል። ካላመናችሁ ክርስቲያኖች አንሳና ንገራቸው። አፈንዳ ይህን እውነት የመመስከር ቀን ዛሬ ነው። ንገራቸው። ምን አልከኝ? አንድ አምላክ የሚል መጽሐፍ ቅዱስ ላይ የለም በላቸው። ንገራቸው ለብዙ ክርስቲያኖች ይማሩ። አለ 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 ማቴዎስ 28:19 ክፈትልኝ። እሺ እዚያ ጋር አንድ አምላክ ነው የሚል አለ። ክፈትልኝና አሳየኝ። ወይኔ በፈጣሪ ክፈትልኝና አሳየኝ። አዳምጥ። አንድ አምላክ ነው የሚል አለ ወይ? እዛ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። ይነበብና አሳየኝ። ለምን ያዘኝ? በጥቅሱ እርታኝ። ገባ? ጥቅሱ እርታኝ አይደለም። ይሄ መመረታቻ ቦታ አይደለም። ማስረጃ እንድታሳየን ከመድከማችን በፊት አለ በለንና እንሄዳለን። ችግር የለው። ከዚያ እውነትህን ነው ወይስ ውሸታም ነህ የሚለውን እዛው ላይ እናያለን። አዎ አለ እያልኩኝ አንድ አምላክ የሚል ቃል አለ እዚያ ላይ አለ። የራስ ሐሳብ የራስ የኔ ስለማታስጨርሰን እንደዛ እንሄዳለን። ቀጥታ ልንሄድ ነው። ስማ አንድ አምላክ የሚል አለ። እሺ እንግዲህ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማሩ ደቀ መዛሙርቴ አድርጋቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። እዚህ ጋር ምን ይላል? በአብ በወልድ በመንፈስ ቅዱስ ስም ይላል። ስሞች አላለም፣ ስም ይልሃል። አንዲ መሆናቸው በባህር ምን ይልሃል? በአብና በወልድ በመንፈስ ቅዱስ ስም ይልሃል። ስም ብቻ፣ ስሞች አላለም። እዚህ ጋር ምን ይጠቅሳል? የአንዲ ባህር አምላክ ይገልጻል። ስም የሚል ማለት ነው። አሁን አንድ አምላክ የሚል ቃል የለም እሱ ጋር አይደለ? ስማ ስም ስንት ነው? ስም ለስንት ገላጭ ነው? ስም ወደ እሱ እንሄዳለን። ስም የምትለው ሲጠየቁ ክርስቲያኖች ያነቡና ይሄ ማለት ነው ብለው መልሰው ይጠይቋቸዋል። እምነታቸው የለም ነው የምላቸው መጽሐፍ ቅዱስ ላይ ወላሂ ላዚም። አሁን እዚህ ቦታ ላይ ምን አለን ቅድም? አንድ አምላክ እንደዛ ሳይሆን ለኔ ያፈረዳኝ ወደ ሌላ ትሄድ እስበለ ስለዋሸህ ነው። በመጽሐፍህ ላይ አንድ አምላክ የሚል አለ ወይ አልኩህ ከቅድም ጀምሮ። አልዋሽም። እሺ ተረጋጋ፣ ቀስ በል ጨርስ። ነግሬሃለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስለ አንድ አምላክ የሚል አለ ደጋግሜ አዎ አለ አልከኝ። ስማው ይላል እንደ ከታች እየሰማሁት እኮ ነው። ምንድን ነው የምትለው? አንድ አምላክ የሚል አለ ወይ? አዎ አለ አለኝ። አነበበው የለም። ስም የሚል አለ አለ። እኔ ስም የሚል መቼ ጠየቅኩኝ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል። ተረጋጋ፣ ወደ እሱ እንሄዳለን። ምን ማለት ነው ስም የሚለው? ወደሚለው እንሄዳለን። አብሽር፣ ችግር የለውም። እኔ አልሄድም ብዬ አልዘጋም። ገብቶሃል አይደለ? ግን መጀመሪያ ለተጠየቀው ማስረጃ ማምጣት አለብህ ነው። አብ ወልድ መንፈስ ቅዱስ የሚል ቃል አገኘህ እንጂ እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም በፍጹም። ገብቶሃል? ይህ ነው። ስለዚህ ቄሶቻቸው የሚያስተምሯቸው ትልቅ ውሸት እዚህ ዓለም ላይ ምንድን ነው? ስትጸልዩ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይሏቸዋል። እንደዛ ትበል እሱ፣ እንደዛ ትበል። ቦተልካ ትንፋ፣ ቦተልካ ትናገር። እንደዛ ትበል። ቦተልካ አይደለም። አንድ አዳምጠኝ እባክህ። እንደዛ ትበል። እኔ ላይ ነው እየተያየቀ ጋብዘኸኛል። ተረጋጋ፣ ቀስ እያወራን ነው። እባክህ ጣልቃ ትግባ። አብ ወልድ መንፈስ ቅዱስ አንድ አምላክ አሐዱ አምላክ አሜን የሚሏችሁ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል የለም። ውሸት ነው። ገብቶሃል አይደለ? አንድ አምላክ የሚል ቃል የለም እና ይሄን ይመስላል። አንተ ስለ ቀስ ስለምናምን ብለህ አታወራ። ስለ በመጽሐፍ ቅዱስ እና ኔትወርክ እያያዘ ነው። ጆን አላህ ከላይ። እሺ ጨርሰሃል? ጆን አላህ ከላይ። ቆይ ሰላም ነህ ጆን? እሺ ጆን ጥያቄ አለህ ወይ? ስለተጠየቀው ትመልሳለህ። ሰላም ነው? እንዴት ነው? አለው እግዚአብሔር ይመስገን። እኔ እንኳን ጥያቄ ኖሮኝ ሳይሆን የገባሁት የሆነች ነገር መናገር ፈልጌ ነበር የገባሁት። እሺ እኔ ፕሮቴስታንት ነኝ፣ ማለትም ፕሮቴስታንት ነኝና ያው ብዙም ለእንደዚህ አይነት እድሜም አልደረሰም፣ ገና ልጅ ነኝና ያው ልጅ እያለው ብዙም እንትን ያልኩት ያላስተዋልኩትን ነገር ያው ያደግን ስንመጣ የሆነ ነገሮችን እናስተውላለን። ስጋ ስንለብስ የሆነ አእምሯችንም እያደገ ሲሄድ የሆነ ነገሮችን እናስተውላለን እና እያደግኩ ያስተዋልኩት ነገር ቢኖር ማለትም
የትኛውም ስጋ ለባሽ የትኛውም ሰው ፈጣሪ እንደማይሆን ማለትም የትኛውም ስጋ ለባሽ አምላክ እንደማይሆን አገናዝቤያለሁ እያደግኩ ስመጣ ማለት ነው። ነገር ግን አምላክ ስጋን መልበስ እንደሚችል ማለትም አምላክ የፈለገውን መሆን እንደሚችልም አውቄያለሁ በዚህ እንትን ማለት ነው። እና ክርስቶስ ማለትም ማለት እኔ በእንደዚህ አይነት ነገር ብዙ ሙቀት ባይኖረኝም ክርስቶስ ሰው ሆኖ አምላክ አልሆነም። አምላክ ነው እንጂ ሰው የሆነው ሰው አምላክ አልሆነም። አምላክ ሰው አይደለሁም እያለ ቃል በቃል ይናገራል። እኔ ሰው አይደለሁም እያለ ተናግሯል። ለይሰ ጆኒ አንዴ ቢያንስ ለሰው ክብር ይኖር። አሁን ደግሞ እሱ እያወራ ነው አይደለም? የት አድርግ እስካሁን አወራ። አይ እያወራ ነው። ክርስቲያን መጥቶ ላንቋሽ ስለማልፈልግ ነው። ክርስቲያን መሆን ልጠይቅ። እሺ መጽሐፍ ቅዱስ ላይ ምን ይላል መሰለህ? እግዚአብሔር ሲናገር ለይሰ አላሁ ኢንሳንን ፈየክዚብ ወለብነ ኢንሳን ፈየንደም። ልጁም ወጣ መሰለኝ ጆን ካላህ መመለስ ትችላለህ። እኔ ዋሽ ዘንድ ሰው አይደለሁም አለ እግዚአብሔር ሲናገር፣ እጸጸትም ዘንድ የሰው ልጅ አይደለሁም አለ። ቃል በቃል እኔ ሰው አይደለሁም ብሎ እየተናገረ አይ ሰው ሆኗል አምላክ ብሎ መናገር ይሄ ከእግዚአብሔር ጋር መቃወም ነው ራሱ። እኔ ሰው አይደለሁም ብሎ ቃል በቃል እየዘጋ አይ እግዚአብሔር ሰው ሆኗል ሰው ነው ብሎ ይናገራሉ እነዚህ ሰዎች። ይሄ ከእግዚአብሔር ጋር መጣላት ነው። አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ የለም በፍጹም። እኛ አምላክ ሰው ሆነ ብለን ነው የምናምነው አላቸው። እንደሱ የሚል በፍጹም የለም። እሺ እና ኢየሱስ ክርስቶስ እንደማናችንም ሰው ነኝ ብሎ ነው ቃል በቃል የተናገረው። በፍጹም እኔ አምላካቸው ሆነ እኛ አምልኩት ብሎ የተናገረበት ቦታ የለም ማለት ነው።